የደቡብ ኦሞ ዞን ዋና አስተዳዳሪ ተወካይና የትምህርት መምሪያ ኃላፊ አቶ መልካሙ ሽበሺ የአፈጻጸም መድረኩን በመሩበት ወቅት እንደተናገሩት በግማሽ ዓመቱ የዞኑ ጤና ስራዎች የሚበረታታ መሆኑን ጠቅሰው የማህበረሰብ አቀፍ ጤና መድን አፈጻጸም ዝቅተኛ በመሆኑ ለአፈጻጸሙ ተግዳሮቶችን በመለየት በአጭር ጊዜ ስራውን ውጤታማና የተሳካ እንዲሆን የጋራ ርብርብ እንዲደረግ አሳስበዋል። አጠቃላይ የቅድ አፈጻጸሙን በተመለከተ በዝርዝር የተገመገመ ሲሆን በዘርፉ የሚገኙ ተግዳሮቶችም በአጭር ጊዜ ውስጥ እስከ መጋቢት 15 መፈታት እንዳለበት በተለይ ከጤና መድን አንጻር ያሉ ጉዳዮች ላይ ሰፊ ጉዳይ ተነጋግረናል። በአጠቃላይ በእቅድ የተያዘው የመሰብሰብ ያለበት የገንዘብ መጠን አለ። ከዛ አኳያ እስካሁን የተሰበሰበ አለ ተሰብስቦ ባንክ የገባና ባንክ ያልገቡ ገንዘቦች ወረዳ ያመጡ የወረዳ አስተባባሪ ኮሚቴ አባላት የዘርፉ አመራሮች እና ከዞን አጠቃላይ አመራር ጋር በጋራ የገመገምበት ሁኔታ ነው ያለው። የደቡብ ኦሞ ዞን ጤና መምሪያ ኃላፊ አቶ ታምራት አሰፋ እንደገለጹት የእናቶችና ህጻናት ሞት ለመቀነስ በሰለጠነ ባለሙያ የወሊድ አገልግሎት መስጠትና የቤተሰብ ምጣኔ አገልግሎትን ውጤታማ ለማድረግ እየተሰራ መሆኑን አስረድተዋል። እናቶች ከመውለዳቸው በፊት በተለይ ጤና ተቋም ላይ መጥቶ እንዲቆዩ ማቆያ እናቶች ማቆያ ለዚህም ደግሞ ለእናቶች ሳቢ በሆነ መንገድ ማህበረሰቡን ባሳተፈ የወረዳ አስተዳደር መዋቅሮችን ባሳተፈ መንገድ የሚሰሩ ስራዎች ላይ ለማጠናከርና እናቶች በጤና ተቋም እንዲወልዱ የማድረግ ጉዳዮች ላይ ትኩረት ሰጥተን መስራት አለብን ነው። በባለፉት 6 ወራት ላይ 83% አካባቢ ነው። ይሄ ማለት 17% የሚሆኑት እናቶች ኢቤት ውስጥ የወለዱ ናቸው። እናት ጤና ተቋም ላይ ከ7 እስከ 10 ቀን ጤና ተቋም ላይ ቆይታ እንድትወልድ ማድረግ መቻል አለብንና ጥራቱን የጠበቀ የወሊድ አገልግሎት በመስጠት የእናቶችን ጤና መጠበቅ ያስፈልጋል። ኃላፊ አክሎ ለማህበረሰቡ የጤና አገልግሎትን ተደራሽ ለማድረግ የተከናወኑ ተስፋ ሰጪ ተግባራትን ለማጠናከር ባለድርሻ አካላት ይበልጥ ተቀናጅተው ሊሰሩ ይገባልም ብለዋል። ከግል ጤና ተቋማት አንስቶ አጠቃላይ በጋራ በጣምራ በመሆን ለማህበረሰባችን አገልግሎት ለመስጠት የተስማማንበት ሁኔታ ስላለ ቀጣይ ላይ የሚመለከታቸው አካላት ርብርብ እንዲያደርጉ ከጎናችን እንዲቆሙ የመንግስት አካላት እንደገና ደግሞ ግብረሰናይ ድርጅቶች በጋራ ሆነን ቀልጣፋ የሆነ እና ጥራቱን የጠበቀ ለሁሉም ተደራሽ የሆነ አገልግሎት ከጤና ኬላ አንስቶ እና በግል ጤና ተቋማት የሚሰጡ ስራዎች በሙሉ በተደራጀ አኳን መስጠት አለብን የሚል ለቀጣይ 90 ቀናት በልዩ ትኩረት በጋራ አብረን በርብርብ እንስራ የሚል ሐሳብ አለ። የመድረኩ ተሳታፊዎችም የተሻሉ አፈጻጸሞችን በማጠናከር ክፍተቶችን በማረም የህብረተሰቡን ጤና የመጠበቅ ስራን እንዲያጠናክሩ ተናግረዋል። አርብቶ አደሩ ሰው በመናገር ስለሚያምን አብዛኛውን ጊዜ ከያንጋቶም ወረዳ ውጪ ጂንካ ታክመው የመጡ አርባ ምንጭ ሆስፒታል ታክመው የመጡ ኦቶና ታክመው የመጡ እንደ ምስክር ይሆናል። አሁን ምንድነው ያደረግነው? ከ2013 ጀምሮ ከዚያ አካባቢ የመጡትን መረጃ በመያዝ ወደ ታች ቀበሌ ድረስ በመሄድ እነኛን ሰዎች እንደ ምስክር እየተጠቀምን የተሻለ አፈጻጸም የተሻለ ተጠቃሚ እንዲኖር ያስቻልንበት አጋጣሚ ያለና ህብረተሰቡ በአሁኑ ሰዓት ከማንም ማዕከል ከተማ ላይ ካሉ የበለጠ ህብረተሰቡ አርብቶ አደር ላይ ግንዛቤው አላቸው ማለት ነው። በዚህ መድረክ በጉድለት ተገመገመበት ከማጠና አኳያ ስለሆነ አሁን ላይ ባለን በቀረን በተሰጠን ጊዜ ሰሌዳ አለ። ከክልሉ የተሰጠን ጊዜ አጭር ጊዜ ሰሌዳ ስላለ በዛ ጊዜ ሰሌዳ ለማጠናቀቅ ቢያንስ ባለን ጊዜ ውስጥ ከጤና ጣቢያም ከጽህፈት ቤት ሁሉም ባለሙያዎች ቢቻል እንደ ፖሊስ ዘመቻ ቤት ለቤት ቢሆን አሳክተን አሁን ላይ አዲስ የዘንድሮ በጀት ዓመት የማጠመ ገንዘብ ወይም መዋጮ አሰባሰብ ስርዓቱ የሰዎችን ገቢ መሰረት ያደረገ ከዚህ በፊት ሁሉም ወጥ ነበር። አሁን ላይ ስላይዲንግ ስኬል ተብሎ እያንዳንዱ አቅም ባለው ልክ በደረጃ ክፍያ እንዲፈጽም የአባልነት መዋጮ እንዲያደርግም ሂደት ስለተቀመጠ በዛ ልክ የዞኑን የግማሽ ዓመት የጤና ስራዎች እቅድ አፈጻጸም ያለበት ደረጃ ለታዳሚው በዞኑ ጤና መምሪያ የጤና ልማት እቅድ ቡድን መሪ አቶ ታደለ ተገኝ ሰነድ ቀርቦ የጋራ ውይይትም ተደርጓል።